ሰላም ጤና ይስጥልኝ እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽን እና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። ማርታ ግርማ አብሬያችሁ ቆያለሁ። የፓስፖርት ጅማሮን እንዲሁም በዘመን ሂደት ውስጥ ይዞ የመጣውን ለውጥ እንቃኛለን። በዚህ ጉዳይ ላይ ማብራሪያ ሊሰጡን በኢሚግሬሽን እና ዜግነት አገልግሎት ምክትል ዋና ዳይሬክተር የሆኑት አቶ ቢቂላ መዝገቡ እዚህ አብረውን ይገኛሉ። ቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርገን እናመሰግናለን። እኔም ለመጠየቅ ስለመጣችሁ እጅግ አድርጌ አመሰግናለሁ። በኢትዮጵያ የፓስፖርት ታሪክ እንዴት ተጀመረ? የኢትዮጵያ ጉዞ ሰነድ የዝግጅትን በተመለከተ በዚህ ቀን የተጀመረው በዚህ ወቅት ነው በዚህ ቀን ነው የሚል ተንጀብል ነገር ወይ ደግሞ በጣም የተጻፈ ነገር ባይኖርም ካየናቸው ሪፌር ካረግናቸው የተለያዩ ሰነዶችን ማገላበጥ ነው። ለምሳሌ በ1892 አካባቢ በዳግማዊ አጼ ምኒልክ ጊዜ ከተለያዩ እነዚህ የብራና ወረቀት ላይ የፓስፖርት ተብሎ የግለሰቡን ስም በመጻፍ የሰውየውን ማንነት በመጻፍ ከብራና ወረቀት ላይ ተሰራ እንደነበር ታሪክ ያሳያል። እንዲሁም ደግሞ እያለ ስመጣ ደግሞ 1960ዎቹ አካባቢ ደግሞ በተለይ በዛን ወቅት የትራቨል ዶክመንት የምንላቸው እንደ ዛሬው በጣም ብዙ የሴኩሪቲ ፊቸሮች የተጨመሩበት ሳይሆን ነገር ግን ለፓስፖርት ዝግጅት ለፓስፖርት እንዲሁም ደግሞ ለትራቨል ዶክመንት የተዘጋጁ ወረቀቶች ላይ ሲሰሩ እንደነበር እንዲሁም ደግሞ 19 ወደ 70ዎቹ አካባቢ ወደዚህ የቅርብ ጊዜውን ደግሞ ስናይ የማሽን ሪደብል የምንለው በቅርቡ አሁን አዲሱ ከመቀየሩ በፊት ደግሞ በቅርቡ ያው ሌሎቹ እንደ ታሪክ ነው አሉ ብለን የምናወራው ነገር ነው። እንደው ቀደም ያሉት ፓስፖርቶች እንደ ምሳሌነት ያህል ምን ያካተቱ ነበሩ? የቀድሞዎቹ ለምሳሌ ሙሉ ስም እንዳለ ሆኖ የግለሰቡ ወይ ደግሞ የፓስፖርት ባለቤት ቁመቱ ምን ስራ ላይ እንደተሰማራ የትኛው ክፍለ ሀገር ላይ ወይ ደግሞ የት አካባቢ እንደተወለደ እና በጣም ብዙ የግለሰቦቹ አትሪቢዩት ወይ ደግሞ እንደ ዛሬ ብቻ ሳይሆን የቁመታቸው ልዩ የሰውየው ምልክት ያለበት ለምሳሌ ጠይም ረዘም ያለ ተብሎ ይቀመጥበት የነበረበት ሁኔታዎች አሉ ማለት ነው። የዛሬ ላይ ኮምፔር አድርገን ወይ ደግሞ ዛሬ ላይ ዳታውን ስናይ ትንሽ የሚያስቅ ነገር ሊሆን ይችላል። ትንሽ ወፈር የሚል ሰው ለምሳሌ ወፈር የሚል ሰው ብሎ ፓስፖርቱ ላይ ተቀምጦ ሰውየው ግለሰቡ ትራቨል ሲያደርግ እዛ ከስቶ ወይ ደግሞ የሚከሳ ከሆነ አንተ አይደለም የሚባልበት ሁኔታዎች ሊፈጠሩ ይሆናል ማለት ነው። ቀደም ያሉት ፓስፖርቶች ምን ያህል ጠንካራ የደህንነት ባህሪያት ነበራቸው ወይም እነዚህ ሴኩሪቲ ፊቸር የምንላቸውን ያቀፉ ነበሩ? ከዚህ በፊት የሴኩሪቲ ፊቸር ብዙ ጊዜ ስናይ ዓለም ከደረሰበት ቴክኖሎጂ ጋር ነው ኮምፔር አድርገን የምናየው። ያ ማለት ምንድነው? የሆነ ነገር ፌክ በተሰራው ቁጥር ነው በደንብ ሞር ሰኪዩር ለማድረግ የምንቸገረው። በዛን ጊዜ በነበረው ጊዜ ቴክኖሎጂውም በዚህ ደረጃ የተሳለጠ ቴክኖሎጂ ወይ ደግሞ ዓለምም በጣም ነገሮችን ኮፒ የማድረግ ስራ ላይ ስላልተሰማሩ ቅድም ባልኩሽ መሰረት ብራና ወረቀት ላይ እንኳን ሲጻፍ በነበረበት ወቅቶች ነበሩ። እያለ ሲመጣ በቅርቡ ጊዜ የነበሩት ሴኩሪቲ ፊቸር እንኳን እንደ ዋተርማርክ የምንላቸው ወደ ብርሃን ከፍ አድርገን የምታዩት እነዚህም በቀላሉ ኮፒ ማድረግ የሚቻልበት ሁኔታዎች ነበሩ። ያ ማለት በአጠቃላይ ቴክኖሎጂውም ለሴኩሪቲ ፊቸሩ በደንብ ኢምፕሊመንት የሚያስደርግ ስላልነበረ በጣም ይህን የኃይል ሴኩሪቲ ፊቸር አለው የሚባል ሰነድ አልነበረውም ማለት ነው። እንዳሁኑ ወቅት ስላልሆነ ነገ ሰዎቹም ይሄን ያህል አዌር አይደሉም። በጣም ሰውም ትራቨል ለማድረግ ከፓስፖርቱ ይልቅ ሌላ ነገር ስለሚያስቸግራቸው ሰውም ከሀገር ወደ ሌላ ሀገር ትራቨል የማድረግ አዌርነስም አልነበራቸውም በዛን ወቅትና ብዙ የሴኩሪቲ ፊቸር የለውም ማለት ነው በአጠቃላይ። ቀደም ባለ ጊዜ እንዲያው ዜጎችስ ምን ያህል ሂደቶችን ያልፉ ነበር ፓስፖርትን ለማግኘት ወይም የጉዞ ሰነድን ለማግኘት? ለምሳሌ ከኢህአዴግ ጊዜ በነበረበት ጊዜው እንኳን ብናይ ምክንያቱም ከዛ በፊት የነበረው አንድ ግለሰብ ፓስፖርት ለማግኘት አንደኛ ባለ ሀብት መሆን አለበት። ከዛ በፊት በነበሩን ታሪክ ባለ ሀብት የሚታወቅ ሰው መሆን አለበት። በቅርቡ እንኳን በኢህአዴግ ጊዜ ደግሞ ስናይ አንድ ሰው ፓስፖርት ለማግኘት በጣም ብዙ ፕሮሰስ ውስጥ ያልፋል። ምክንያቱም የፓስፖርት ተደራሽነቱም በዚህ ደረጃ ስላልነበረ ወይ ደግሞ በጣም የአገልግሎት አሰጣጡም ተደራሽነቱም ሰፊ ስላልነበረ የተለያዩ ቻሌንጆች ያጋጥማቸው ነበር ማለት ነው። አንድ ሰው ቤተሰቦቹን ይዞ መጥቶ እሱ ብቻ ሳይሆን የተለያዩ ዶክመንቶቹን ጄኒውን ነው አይደለም የሚለውን ነገር ጄኒውን የሆነ ዶክመንት እንኳን ይዞ መጥቶ ሰው ሲባረርበት የነበረበት ወቅቶች ነበሩ ማለት ነው። ምክንያቱም ብዙ ነገሮቹ
አይደንቲፋይ ኢንቨስቲጌት የሚደረጉት በማኑዋል ስለሆነ በሰው ስለሆነ የሰውየው ፍላጎት ላይ ሆኖ ነው ሰዎች ፓስፖርት ሲያገኙ የነበሩት ወጥ የሆነ አሰራርና ህጎች ስላልነበሩ ማለት ነው። አሁን እንግዲህ የኢሚግሬሽንና ዜግነት አገልግሎት በተለይ ከ2016 በኋላ እንደ ተቋም ሪፎርም አድርጓልና ሪፎርምን ካደረገ በኋላ በተቋም ውስጥ ለዜጎች ፓስፖርት ከማግኘት እንዲሁም ደግሞ የተሻለ የደህንነት ባህሪያት እንዲኖራቸው ከማድረግ አንጻር ምን ለውጥ መጥቷል? ከ2016 ጀምሮ ተቋሙን ሪፎርም ለማድረግ ስንጀምር የአጠቃላይ የትራቨል ዶክመንቶቹን ፓስፖርትን ጨምሮ ወደ 11 የሚሆኑ የትራቨል ዶክመንቶቹን ሙሉ በሙሉ ከማኑዋል ወደ ዲጂታል ወደ መቀየር ነው። ወደ ዲጂታል ስንቀይር ቴክኖሎጂውም ስቴት ኦፍ ዘ አርት የሆነ ቴክኖሎጂዎችን የመጠቀም በቀላሉ አገልግሎቱ ግለሰቦች ጋር እንዲደርስ የማድረግ ስራ፣ ሰው አገልግሎቱን ፈልጎ መጉላላት ሳይሆን አገልግሎቱን በቀላሉ እንዲያገኝ አገልግሎቱና አገልግሎት ፈላጊው በቀላሉ እንዲገናኙ የማድረግ ስራዎች ተሰርተዋል። እሱ ብቻ ሳይሆን የቀየርናቸው የትራቨል ዶክመንቶች ፓስፖርትን ጨምሮ ዓለም የደረሰበት የሴኩሪቲ ፊውቸሮችን ያሉበት ቴክኖሎጂ የታገዘ ነው። ያ ማለት ምንድነው? ከዚህ በፊት የነበሩት ሰነዶች አንድ ሰው የሌላን ሰው አስመስሎ 3 አይነት ፌኮችን ሊሰራ ይችላል። የአንድን ሰው ፓስፖርት አስመስሎ ሌላ ቦታ ላይ ሊሰራ ይችላል። ከዚሁ ተቋም ደግሞ ቡክሌቱን በተለያዩ መንገድ ሰርቆ አውጥቶ ውጪ ላይ በራሱ ሊሰራ ይችላል። እንዲሁም ደግሞ ፓስፖርቱም እዚህ ሀገር ስለማይታተም የውጪ ድርጅቱ ለሌሎች አካላት ደግሞ እኛ በማናቀው ውጪ ላይ ፓስፖርቶቹ የኛን ተመሳስሎ ደግሞ ስታተም ቆይተዋል ማለት ነው። ዛሬ ላይ ቴክኖሎጂው የዲጂታል ማንነታችንን ባዮሜትሪክ ዳታችንን የአይን አሻራችንን የጣት አሻራችንን ፌሳችንን ጭምር በውስጡ የያዘ ነው። ያ ማለት አንድ ግለሰብ ፓስፖርቱን ይዞ ሲሄድ በቀላሉ የግለሰቡን አሻራና ፓስፖርቱን ስካን አድርገን ቼክ ስናደርገው ፓስፖርቱ ራሱ ማይክሮቺፕስ ስላለው ሚሞሪ ስላለው እዛ ላይ እነዚህ መረጃዎች መያዝ ይችላል ማለት ነው። የበፊቱ ባዮግራፊክ ዳታ ነው፣ ስም፣ የአባት ስም፣ የትውልድ ቦታ፣ የትውልድ ዘመን እና የመሳሰሉት ጉዳዮችን ብቻ ነው የሚይዘው። ያሁኑ ግን እነዛም ፕላስ ባዮሜትሪክ ዳታዎችን የሚይዛል። ስለዚህ አንድ ሰው በቀላሉ የሱ ፓስፖርት ነው ኦር አይደለም የሚለውን ነገር በቀላሉ ማወቅ እንችላለን። እንዲሁም ደግሞ ጄኔውን ነው አይደለም የሚለውንም በቀላሉ ማወቅ እንችላለን። እሱ ብቻ ሳይሆን ዜጎች ዛሬ ላይ በቀላሉ ፓስፖርት እንዲያገኙ ኦልሞስት መሶብን ጨምሮ ወደ 40 ብራንች በላይ ማድረግ ችለናል ማለት ነው። መሶብንም ጭምር በጣም የክልሎች ዋና ከተማ ላይ ሁሉም ቦታ ላይ የመሶብ አገልግሎትንም ጀምረናል። አዲስ አበባ ላይ የአዲስ አበባ መሶብ ላይም እንደዚሁ ገብተናል። ፌደራል መሶብ ላይም እንደዚሁ አለን። በአጠቃላይ ደግሞ የተቋሙ ብራንች ደግሞ ወደ 28 ብራንች የሚሆን ደግሞ አሉን። እነዚህን አንድ ላይ ስናይ ከ40 በላይ ተደራሽ ማድረግ ችለናል ማለት ነው። እዚሁ አዲስ አበባ ላይ ብቻ ወደ 4 ብራንች ድሮ ከጥቁር አንበሳ የነበረው ዛሬ ላይ የተዘጋው ዳውንታውን በቃ ከተማ ውስጥ በጣም ለአገልግሎት ምቹ ያልሆነ ቦታ ላይ ነበር። ዛሬ ላይ ግን የተለያዩ ብራንቾችን በየ4ቱ አቅጣጫ ላይ የማድረግ ያ ምንድነው የሚያሳየው አገልግሎቱን ተገልጋዮቹ ጋር ወይ ደግሞ አገልግሎት ፈላጊው ጋር ተደራሽ ማድረግ ስራዎችን እየሰራ እንገናኛለን። ዛሬ ላይ አትሊስት ፓስፖርትን በተመለከተ ቅሬታ እየተነሳ አይደለም ብዬ ነው የማስበው። የፓስፖርት መዘመንን ስናነሳ አብረን የህትመቱን ሁኔታ ብናነሳው ደግሞ ጥሩ ነው ብዬ አስባለሁ። በፊት ላይ የሚታተምበት ሁኔታ የት እንደሚታተምና አሁንስ ምን ላይ እንዳለን። ከዚህ በፊት ፓስፖርት ዲዛይኑ የኢትዮጵያ መንግስት እጅ አልነበረም። አንድ የፈረንሳይ ካምፓኒ እጅ ነበር፣ አይዴሚያ የሚባል ካምፓኒ እጅ ነበር። የዲዛይኑ ባለቤትም እነሱ ናቸው ማለት ነው። ያ ማለት ምንድነው? ኦነር ኦፍ ዲዛይንም እነሱ ሲሆኑ እንደፈለጉ ማድረግ መብት ነበራቸው። ዛሬ ላይ ያለው ስንቀይር ግን ከዲዛይኑ ጀምሮ የዲዛይን ባለቤትም የኢትዮጵያ መንግስት እጅ ነው ያለው። አሁን ባለቤትነቱም የኢትዮጵያ መንግስት ነው። የፓስፖርት ቡክሌቱንም በተመለከተ ደግሞ ከዚህ በፊት ውጪ ላይ ፈረንሳይ በዶላር ሲገዛ የነበረው አሁን በሀገራችን ኢትዮጵያ ውስጥ ይታተማል ማለት ነው ፓስፖርት። እንደ ሀገር ከሴኩሪቲያችንም አንጻር እና ደግሞ ከምናወጣው ወጪም አንጻር ምን አስገኝቷል? ደብ ላይ ወይ ደግሞ ይሄ ባህር ላይ የሴኩሪቲ ፕሪንቲንግ ማቴሪያሎች እንዳይንቀሳቀሱ የሚል ዓለማት የሆነ ማዕቀብ ከጣሉ እኛም ተጎጂ ነው የምንሆነው። ዛሬ ላይ ግን ኢንድ ቱ ኢንድ በሀገራችን ስለሆነ የሚታተመው የምንገዛውም በራሳችን ካረንሲ ስለሆነ አንደኛ የውጭ ምንዛሬ ችግር አያጋጥመንም። እሱ ብቻ ሳይሆን ደግሞ ማቴሪያል አጣን፣ ሪሶርስ እንደዚህ ሆነ፣ ህትመቱ በዚህ ጋር መቆም አለበት የሚለን አካል የለም። እኛው በምንፈልገው ልክ በምንፈልገው ኃይል ማተም እንችላለን ነገራችን ላይ። ግዢውም ደግሞ በሀገራችን ካረንሲ ስለሆነ በጣም ብዙ ወጪዎችን እንዲቆጥብ አድርጓል ማለት ነው።
አንድ ፓስፖርት እንዲህ ጠንካራ የደህንነት ባህሪያት እንዲኖሩት መደረጉ ከብሔራዊ ደህንነትና ጥቅም ጋር ተያይዞ ያለው ፋይዳ ምንድን ነው? በዋናነት የአንድ ፓስፖርት ሴኩሪቲ ፊውቸሩን ስናስብ የሀገር ደህንነት ጉዳይ በዋናነት ያሳስበናል ማለት ነው። ምክንያቱም ስፔሻሊ እንደ ኢትዮጵያ አይነት ሀገር የኛ ያለንበት ቀጠና ጎረቤት ሀገራት የኛም ፓስፖርት የራሳቸው ሀገር ፓስፖርት ብዙ ሀገር ትራቨል ማድረግ አይችልም በራሳቸው ሀገር። ስለዚህ የኢትዮጵያን ፓስፖርት ተጠቅሞ ወደ ሌላ ሀገር ትራቨል ማድረግ ይፈልጋሉ። የኛ ፓስፖርት ደህንነቱ የተጠበቀ ወይ ደግሞ አሰራር ስርዓቱ የተሳለጠበት ቴክኖሎጂ የማይሆን ከሆነ በቀላሉ ፓስፖርት እንዲያገኙ ያስችላቸዋል ማለት ነው። ዛሬ ላይ ግን ከዲጂታል አይዲ ጋርም በማስተሳሰር ጠንካራ የሆነ የሴኩሪቲ ፊውቸር በመጨመር ዜጎች የዜግነታቸውን ብቻ መውጣት ሳይሆን የሀገር ደህንነት ጉዳይም እንዲጠብቁ የሚያስችል ስራዎችን መስራት ላይ እንገኛለን። ለምሳሌ አንድ የጎረቤት ሀገር ላይ ያለው ሰው ከዚህ በፊት በህገወጥ መንገድ የኛን ፓስፖርት ሲያገኙ የነበሩትን ዛሬ ላይ ኦዲት እያደረግን በአዲሱ ፓስፖርት ላይ እያያዝን እንገኛለን ማለት ነው። ከዚህ በፊት በህገወጥ መንገድ በቀላሉ ሲያገኙ የነበሩትን ዛሬ ላይ በጣም እያያዝን እንገኛለን። እሱ ብቻ ሳይሆን የኛን ዜጋ ብቻ ለሆኑት ፓስፖርት ማግኘት ያለባቸው የኛ ዜጋ ብቻ ለሆኑ ስለሆነ ዜግነታቸውን በደንብ እያጣራ ነው እየሰጠን ያለ ነው። ዝም ብለን ይሄንን ሳንጠብቅ በቀላሉ ሰው ፓስፖርት የሚያገኝ ከሆነ የኢትዮጵያን ፓስፖርት ይዞ የሆነ ሀገር ላይ ትልቅ ወንጀል ሌላ ወንጀል ከሰራ ግለሰቡ ሳይሆን ባን የሚደረገው በእኛ ፓስፖርት ያን ወንጀል ስለሰራ ብቻ ኢትዮጵያ ባን ትደረጋለች ማለት ነው። ዛሬ ላይ በጣም ብዙ ሀገር ላይ ከዚህ በፊት የኢትዮጵያን ፓስፖርት አስመስሎ ሲጠቀሙበት የነበሩትን ዛሬ ላይ በደንብ አድርገን ኦዲት እያደረግን እያያዝን እንገኛለን። እሱ ብቻ ሳይሆን ሌሎች ከዓለም አቀፍ ተቋማት ጋርም እየሰራን ስለምንገኝ ትልቁና ዋነኛው ቁም ነገር የኛ የሴኩሪቲ ፊውቸሩ ከፍ ባለ ቁጥር ሀገርም በዛው ልክ ትከበራለች ማለት ነው። የሀሰተኛ ፓስፖርት ችግሮችን ለመቅረፍ በተቋሙ ምን አይነት የቁጥጥር ስርዓቶች እየተተገበሩ ነው? የሀሰተኛ የፓስፖርት ስራዎችን በተመለከተ ከግብአቱ ጀምሮ ነው። አንድ ሰው ፓስፖርት ለማውጣት ወደኛ ተቋም ሲመጣ ሀሰተኛ ዶክመንት ይዞ ከመምጣት ነው የሚጀምረው እና ሀሰተኛ ማንነት ይዞ ከመምጣት ነው የሚጀምረው። አሁን እሱን በተመለከተ ለፓስፖርት መጀመሪያ ሪኳየርመንቱ ምንድን ነው? የልደት ሰርቲፊኬቱ፣ መታወቂያው፣ አይዲው ወይ ደግሞ የፋይዳ ነምበሩን ነው። እነዚህን ስንይዝ አንድ ሰው በምንም ተአምር የፋይዳ ነምበር ፌክ ይዞ መምጣት አይችልም። ፌክ ይዞ መምጣት ፕሮባቢሊቲው የአይዲ እና የልደት ሰርቲፊኬቱ ነው። እሱን ደግሞ ለማስቀረት አሁን የጀመርነው ስርዓት አለ። የሲቪልና ቤተሰብ ምዝገባ የምንለው አዲስ አበባ ላይ ኦልሬዲ ኢምፕሊመንት አድርገናል። አንድ ሰው ከቀበሌ መታወቂያውን ሲወስድ ወይ ደግሞ ከቀበሌው የልደት ሰርቲፊኬት ሲወስድ በቀላሉ የኛ ሲስተም ላይ ማየት እንችላለን። ይሄ ግለሰብ እውነት ከዛ ነው እንደወሰደው የሚለውን ነገር በቀላሉ ማየት እንችላለን። ስለዚህ ፎርጀሪውን ነገር ይዞ መምጣት አይችልም። ያንን ግብአት ደግሞ ከዚህ በፊት ደግሞ ፌክ ነገሮችን ተጠቅሞ ፓስፖርት አውጥቶ ዛሬ ላይ ደግሞ ፓስፖርቱን ለማደስ ሲመጣ ደግሞ ኦዲት እያደረግን እንገኛለን። ከዚህ በፊት የወጡ ፓስፖርቶች በህገወጥ መንገድ ነው የወጡት ወይ ደግሞ በትክክለኛ መንገድ ነው የወጡት የሚለውን ነገር ኦዲት እያደረግን እንገኛለን። ግለሰቦቹ ከዚህ በፊት ወስዶ አሁን ለማደስ ሲመጡ ደግሞ እየያዝን እንገኛለን ማለት ነው። ስፔሻሊ ከጎረቤት ሀገር ሆኖ የኛን ፓስፖርት ሲጠቀሙ የነበሩት ግለሰቦች ዛሬ ላይ በደንብ አድርገን ቁጥጥር እያደረግን እንገኛለን። ለምሳሌ በዚህ አመት ብቻ በፌክ የመጡትን ከ4000 ሰው በላይ የአገር ውስጥ ዜጋ የኛ ዜጋና ወደ 400 በላይ የሚሆኑ ደግሞ የውጭ ዜጋ መቆጣጠር ችለናል ማለት ነው። ከዚህ በፊት ክፍት የነበረውን ዛሬ ላይ ግን እንደዚህ አይነት ነገር ክፍተት እንዳይፈጠር እንደዚህ አይነት ቁጥጥር እያደረግን እንገኛለን። በኢንተርናሽናል ደረጃ ሁሉም ሀገራት ያሉበት የፒኬዲ ፓብሊክ ኪ ዳይሬክተሪ የምንለው የሱ መንበር ሆነናል። ይሄ ለምን ይጠቅመናል? የኛም ፓስፖርት ለምሳሌ በህገ ወጥ መንገድ የኢ-ፓስፖርቱ ራሱ በህገ ወጥ መንገድ አንድ ሰው አውጥቶ የኛም ፓስፖርት ይዞ ከተገኘ ውጭ ሀገር ላይ ወይ ደግሞ ሌሎች ኦልሞስት ወደ 120 ሀገራት መንበር የሆኑ ነው የዚህ የፒኬዲ መንበር። ስለዚህ የሱ መንበር ሆነናል በኢንተርናሽናል ደረጃ ማለት ነው። የኛም ፓስፖርት ይዞ አንድ ግለሰብ ውጪ ላይ ወይ ደግሞ ከሀገር ውጪ የኛም ፓስፖርት ይዞ በህገ ወጥ መንገድ ፓስፖርቱ የወጣ እንደሆነ በቀላሉ አየር ላይ ካንሰል ማድረግ እንችላለን። አሁን እኛው በራሳችን ማኔጅ ማድረግ እንችላለን ማለት ነው። አሁን የደረሰበት የፓስፖርት አገልግሎት አለ በእኛ ዘመን። ከዚህ ይበልጥ ለማዘመን በተቋሙ በኩል የታቀዱ ነገሮች አሉ ወይ? በጣም ጥሩ ነው። የፓስፖርትን በተመለከተ ስፔሻሊ አሁን ዓለም የደረሰበት ደረጃ ላይ ነው ያለ ነው ኢ-ፓስፖርት ማለት ነው። ቀጥሎ ያለው ሞባይል ፓስፖርት ነው። ከዚህ ቀጥሎ ያለው ያ ማለት በወረቀቱ ወይ ደግሞ ደብተሩን ይዘን ከምንሄድ በሞባይል ብቻ ፓስፖርት ይዘን
የመሄድ ሲስተም ወይ ደግሞ እንደዚህ አይነት ቴክኖሎጂ ነው ቀጥሎ የሚመጣው። ያ ሌሎች ዓለም ሲጀምሩ እኛም ያንን ወደ ውስጥ ያንን ጆይን ለማድረግ አሁን ያለንበት በጣም ሬዲ ነን ማለት ነው። ለሱ ብቻ ሳይሆን ለዚህ ደግሞ ቅድመ ሁኔታዎች ቅድም ያልኩት የሲቪልና ቤተሰብ ምዝገባው ከፋይዳ ሲስተም ጋር ኢንተግሬት ሆኖ ሬዲ ሲሆን ዓለም የደረሰበትን ልክ ዓለም ያን የሞባይል ፓስፖርት ደግሞ ሲጀምር እኛም በቀላሉ ለመቀላቀል ያስችለናል ማለት ነው። አሁን በዛው ደረጃ ብራንቾችንም በዛው ደረጃ ብቁ እያደረግን እንገኛለን። እንዲሁም ደግሞ የመሶብ ሴንተር ላይም በዛው ደረጃ ብቁ አድርገን ስራዎችን እየሰራን እንገኛለን። ለኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ ጊዜውን ሰጥተው አብረውን ስለቆዩ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።